ቡና የምትጠጡ ሰዎች በደንብ አዳምጡ። እናትና አባቶቻችሁ ባዕድ አምልኮ ያመልኩ ከነበረ እና አዳልሞት የነጠቋርነው ሰንገላ በደንብ ይመለኩ የነበረበት ቤት ከሆነ በቀን 5-6 ቡና ይፈላበት የነበረበት ይካደምበት የነበረበት ቤት ውስጥ ያደጋችሁ ልጆች ያደጋችሁ ቤተሰቦች እባካችሁ ቤታችሁ ቡና ባታፈሉ ጥሩ ነው። ለምን የለመደች ጦጣ ሁልጊዜ ሸምጣጣ ነውና ሁልጊዜ ይመጣል። ልክስክስ ውሻ ከአፉ ሊጥ ከወገቡ ፍልጥ አይጠፋም። ሁልጊዜ ይመጣል፣ ሁልጊዜ ይባራል፣ ሁልጊዜ ይመጣል አይደለም። አሁን ለምሳሌ ተሳስታችሁ ስትሉ ውሻ ይላል። እናንተ እኮ ያላችሁት እሱን ለመጥራት አይደለም። ልክ እንደዛ ማለት ነው። ቡና ስታፈሉ መንፈሱ ልታመልከኝ ነው ብሎ አስቦ ባይሆንም ግን በቃ ከዛ ቤት ውስጥ የለመደው ነገር ስለሆነ ቀስ እያለ ወደ መስመር ሊያስገባችሁ ይሞክራል። እና ቡና የምታፈሉ ሰዎች በተለይ ባዕድ አምልኮ የሚመለክበት ቤት ውስጥ ያደጋችሁ ከሆናችሁ ባታፈሉ ይመረጣል፣ ባጠጡ ይመረጣል። ቤት ውስጥ ጭራሽ ትውት እርግፍ ማድረግ አለባችሁ። ምንድነው አመቺሳ እንዴ? አመቺሳ ናት እኮ አመቺሳ። አዎ አንተም አመቺሳ እንዴ? አመቺሳ ውቃቢ በየአይነት እሺ ነው አመቺሳ። እዚህ ጋር ተነስ ተነስ። የዘንዶ መንፈስ የዛር መንፈስ የውቃቢ መንፈስ እየተነች እየተከለች በክርስትና እህትማማቾች ናቸው። እዚህ ጋር ተንበርከክ ተንበርከክ። አንቺ እንዳትይ ብላ መሬቴ ብለሽ ጥሪ። አመቺሳ የገባኸው በምንድን ነው? በቱፍቱ ነው? በምግብ በቱፍታ ነው። ገና ሕፃን ሆና ነው። አንተስ አመቺሳ? እኔ በ6 ወር በ6 ወሯ አመቺሳ በ6 ወር እናቷ 3 ልጆች ወንዶች ልጆች ሲሞቱባት አመቺሳን የገደለብሽ ሂጂና አስመርቂ ተብላ እርጉዝ ሆና ይዛት ሄደች። ከዛ ስትወለድ ይዘሽ ነው የተባለ። በ6 ወር ገባሁ ዋና ነኝ ገባሁ። እኔ ገባሁ። የታለች እናትዮ? ያቺ ትዛ አመቺሳ ውቃቢ ዛር ወሰንጋላ ዳልሞት ምን የሌለናለን አለ በየአይነት አይነት ነው መተቱ። የውቃቢ ቤት መተት እንድታገለግል አሩሴ ገባ ነው። የታለች? እሷ ነች። እሷችሁት እናትየው ከልጇ ጋር በሙሉ አመቺሳ ነው ማለት። ልጇ አለን ወለደች። የሷ ልጅ ናት። የዚች ልጅ እቺ የዚች ልጅ እቺ የሷ ልጅ ናት። እናታቸው ነኝ። እናታቸው ነኝ። እና በአመቺሳ ወስደሻቸው ነው? ወንድ ወልጄ ሞተብኝ። አመቺሳ ስላለ ነው ያለቀባቸው። አመቺሳ ስጡ ብላችን ነፍሰ ጡር ሆኜ ሄድኩ። እሺ ወልጄ ደግሞ ብርሽን ሆኜ ነበር የወለድኩት። መሄድ ስለማልችል በ6 ወር ውሰጂና ስጪ ያሉ። በ2 ብር ከ20 ሳንቲም አመቺሳ ወስጄ ሰጠው 3 ሴቶች። በ2 ብር ከ20 ሳንቲም? አዎ። አሁን 2ቱ መጥተዋል። አንድ ቤት ያለች አውሬ ናት። እሷም እንዲሁ አውሬ ለቆባታል። እሷም ተሰቃይቼ ነው ያለሁት። እቺ የልጅ ልጅ ናት፣ የሷ ልጅ ናት። ሁሉም ላይ ሰፈረ። ተሰቃየሁ ነኝ። ሶስቱም የዚችኛ ሶስቱም አሉ። ይደበድቡኛል። መደብደብ ነው ስራዬ። በቃ መደብደብ ነው ስራዬ። እደበደብ ስራ ተደብቀ የምትሰራው ተደብቀህ ቆረብክ አብረህ ቆራቢ ነኝ። ነጭ ልብስ ሲለበስና ቆራቢ ነኝ ይባላል። እንዲህ ነው ትደበድባቸዋል። እኔ ግን ይደበድቡኛል። ለምን ቆረብሽ? ጭራሽ ቤተክርስቲያን ለምን እርሽ ብሎ ያሰቃዩኛል፣ እደበድቡኛል። አባታቸውም አለ። ልጆችሽ ነው የሚደበድቡሽ? አዎ፣ ያው እየሰፈረባቸው ያስደበድበኛል። መስደብ፣ መቀጥቀጥ፣ ግደላት ሁሉ ነው የምንለው። ቤተክርስቲያን ሄጄ ስመጣ ተሰልፎ ነው የምቆዩኝ፣ በሰልፍ ህዝብ እስከሚያያቸው። ታዲያ ለአጋንንት ተሰጠሽ በረከት ትፈልጊ ነበረ? አላወቅኩማ። እኔ አለማወቄ ነው። ከቤቴ ምንም ነገር የለም። አለማወቄ ነው። ስላሴ ያውቃል። አለማወቄ ነው። እኔ ልጆቹን እሽት እንደ ገብስ ቆሎ እሽት ትዳር ነው ይዞ ማፋታት መግደል ስራ ነው። የለም ነጋዴ ነው መነገድ የለም። ማሳየት መከልከል። በዚህ ሰጥቶ በዚህ ነስት በዚህ ሰጥቶ ማብካት እንጂ መጋገር የለም። በዚህ በእነሱ ቤት ማብካት እንጂ መጋገር የለም። አለ አፏ ላይ ቁጭ ብለን እንድትረግም እናረጋለን። ይቺ ውጭ ሄዳ ነበር ስትረግማት መታ ቁጭ ወስዳው ቃቢ ቤት ቁጭ አረገቻት። አገልጋይ አረጋናት። አሩሲ ስትሄድ ዘያሪ ሆና እንድትቀመጥ 5 ዓመት ዘይራለች። 5 ዓመት ዘይራለች። 12 ዓመት ቅማለች፣ ካድማለች። 12 ዓመት 5 ዓመት ዝየራው እንዴት ነው? እስቲ ዝየራው ሳይያዙ ነበር። ሳይያዙ ከተያዙ ብዙ ነው ማዘዙ ይላል። እንግዲህ እዛ ቤት እሺ፣ ቀጥል። እንሂደውን በመጣንበት በጎዳናው በቃ መሄድ ነው። እንደዚህ ነው ዝየራ።
የመሄጃ ስየራ ነው። ናዳልዬ ናዳል በረኛ ናዳልዬ ናዳል በረኛ ንካጩቤ ውጋ ሸረኛ እንላለን። ናዳልዬ ናዳል በረኛ ናዳልዬ ናዳል በረኛ ንካጩቤ ውጋ ሸረኛ። አንተ ፊት ቆሞ መቼም ምንም መደበቅ አይችልም። ውጋ ሸረኛ ነው። ውጋ ሸረኛ ነው። እሺ ቀጥል። አንተው ሸረኛ ሆነ ሸረኛ ውጋ ትላለህ። እዛ ነው ኩታዛ ነው። እሷ ምን ወዳ መሰለህ እንዴ ወሰዳትና ባለው ቃቢው አሩሲ አልፈልግም ከውጭ መታ አስራት በልተሻል አስራት ስለበላሽ ነው የመጣሽው ስትባል እሺ አለችና ቁጭ አለች። አንተ አብረን የተወለድከው አይደለም? ቡዳ እኔ እኮ እንድትኖር እኮ እራሱ አልፈልግም እኮ። ከየት ነው አንተ የመጣው? ከየት ነው የመጣው? እኔ ልታጠፋ ነው? የታሉ ልጆች? ልታጠፋ ነው? እኔ እኮ ልጨርሳት ነው እኮ። ልጆቿን እኮ በቢላ ረድ አድርጋ እራሷን እኮ ግድል እንድታረግ እንድትኖር እራሱ አልፈልግም። አንተ ተቋም ዘንዶ ጣጣ ነው። ግባ እስቲ። አይ እማ ሆይ እና አባ ሆይ ምንድን ነው ዛር ቡዳ ዛር ፊቱን ወደዚያ ዙር። ስንት ዓመት ነው ከኖር? 7 ዓመቷ 7 ዓመቷ። አብረን የመነኮስከው? አይ መለኮስነ ቀድሞ ነው የመለኮስነ። አሁን ነው የተያዝነ። ዳቦ እንድትጋግር ቤቴ እንዳውላት ቤቴን እንድትጠብቅ ብዬ መልቻታለሁ። አሁን አንተ መጣት ነው? አዎ አክስት ነህ? አዎ። እና አብረን የኖርከው? አዎ አዎ። ስንት ዘመን? 7 ዓመቷ ቡዳ 7 ዓመት። እሺ ምን እያረካት ኖር? አሳድጊያታለሁ። ዛር ቡዳ አሳድጊያታለሁ። ዛር ቡዳ አሳድገሃል? አሁን ለቀት ሄዳላችሁ? ሄዳለሁ። ተጠለጥ በለኝ። ሄዳለሁ። እሺ ትመርከክ፣ ቀስ በለና ትመርከክ። የሚገርም ነገር ነው። ባጥ ነው ተከሰውነቷ ላይ ቶሎ በል። ምንዋ ላይ ነው ያለው? በሆዷም በእጇም እየሰባበርኩ በሆዷ በእግሯ ስብርብር አረጋታለሁ። ተዘጋጅ። እናትና ልጅ ናቸው። ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ነው። ቶሎ በል። የሚገርም ነው። እንግዲህ አመችሳ ማለት ይሄ ነው። ለአጋንንት አስታቅፎ የሚኖረው ኑሮ ከአጋንንት ጋር ተወልዶ ነው። ለዚህ ገና ነው። ጸሎት ሜታል ማተብ የለሽም? የለኝም። ግራ ይገባኛል። ሰላም የለኝም። በቃ ብቸኛ መሆን ነው የምፈልገው። በቃ ልጆችን ራሱ በቃ እኔ ምን እንደማረጋቸው አላውቅም። በቃ ምንም በቃ እኔ እግዚአብሔር ራሱ በቃ አንዳንዴ እግዚአብሔር ምንድን ነው እኔም አንተ አልፈጠርከኝም ወይ? እኔ የሰማይ ወፍ ነኝ እባክህ እንለዋለሁ። እና በቃ እኔ ቤንጤ ሆንኩኝ ግን አልጸልይም ምንም በቃ እኔ ምን ውስጥም የለውም። በቃ ዝም ብዬ ነው የምኖረው። ቤት ውስጥ በጣም ጭቅጭቅ አለ። እናትና አባታችን በኃይለኛው ነው የሚጣሉት። እናታችንን ያው የነፍስ አባት እዚህ ጋር ነው የቁርባን ስርዓት ያለው። በትምህርት እዚህ ነው እኔ ብዬ ማምነው በትልቁ ይሄ ነው። አባታችንና እናታችን ተጣልተው 11 ዓመት ተለያይተው ነው የነፍስ አባቷ ለብቻ አባቴን ያልተማረ። እናትሽ ጋር ትደባደባላችሁ ነው? በሱስነት በያት ይለኛል። ግን በያት ነው የሚለኝ። በርቀት ስሆን ነው እንጂ ስቀርባት አልፈልጋትም። እንዲህ ነው የሚያደርገኝ። ግን አሁን ወደዚህ ከመጣው ሊያስገድለኝ ነው የምፈልገው። በተለይ እሷ ተራ በተራ በቃ ተረኛ አርጎ ነው የሚያስደበድበኝ። ተረኛ አርጎ ያስደበድበኛል። አባታቸው ነገር ይጭራል። 3ቱ ተሰባስበው ይደበድቡኛል። ልጆቹ ይጮሃሉ፣ እነሱ ይጮሃሉ። አገር እንዲህ ተሰብስቦ ነው እኔን ሲያየኝም። ጽናቱ ሰጥቶኝ ክርስቶስ አኖረኝ። ያው ያኮ አመችሳ ነው። ለአጋንንት የተሰጠ ልጅ ምን በረከት አለው? እኔ አላወቅኩም። በማላቅ ነገር ገብቼ ነው። እንደኔ እንዳትሆኑ። የት ሀገር ነው አመችሳ የሰጠሽው? መጫ የሚባል አገር ነው። የት ነው? በዚህ በሃምቦ በኩል መጫ የሚባል እኔ አላቅም አገሩን።
በእግርሽ ሄደሽ ነው የሰጠሽው? በምሬት በእግሬ ሄጄ ነው ይሄን ሁሉ የሸመትኩት። በእግሬ ሄጄ 2 ብር ከ20 ከፍዬ ነው። በዛ ነው ያለቁብሽ 3 ወንዶች ተብዬ እንደገና ወልጄ ላረባ ላገኝ ልጠቀም ይሄው ተደብድቤ እኖራለሁ። ወላድ እንደኔ አትሁኝ። ተደብድቦ በነው? አዎ ተደብድቤ ነው። አባ እኔ አንድም እንደ ለሰው እንደ ትምህርት ነው። ቤተክርስቲያን በሄድ ያው መንፈሱም እየተናገረ መንፈሶች ቁጭ ብለን ስንሰማ እየተናገሩ ነው። ነጭ ለብሰን ቤተክርስቲያን ስለሄድን አይደለም። አሁን በኋላ ላይ ሲገባኝ ያው የሰፈር ልጆች ሲፈወሱ አይቼ መጣሁኝ። ወዲያውኑ ላመቺሳ እዚህ የሚሰጥ የተቀመጠ ሳንቲም ነበር። ኪዳነ ምሕረት ቤተክርስቲያን ሄጄ ንስሐዬን ገባሁ ሰጠሁኝ። የኔንም ልትሰጪው ነበር? አመቺሳ ነበር። አዎ የሌሎችን ሰጥቻለሁ። የሶስቱን 3 ልጆች አሉኝ። ከዚች ሌላ 2 አሉ። እቺም ተሰጣ ነበር? አዎ ለዚህ ነው እንትን የምትለው። አዎ እንደ አሁን እኔ ምንድነው የምለው መሰለኝ ነው ረዚህ አሰማም ደግሞ አዎ በቃ ራሷን አጠፋለሁ ብሏል። ቤት ውስጥ ይዤዋለሁ። እኔም ሳላጠፋት እንዴት ብዬ ብሎኛል። ራስሽም ነግሮሻል? እኔ ያው ቀጠቅጣለሁ ባስተማሩን ትምህርት። አሁን ደግሞ ትንሽ ረብሻ የሰው አጋንንቶች እኮ ማለት ነው። አመቺሳ ማለት የሰው አጋንንቶች ማለት ሰው ሆነው ግን አጋንንቶች ናቸው። እና እባካችሁ እኔ አሁን አንድ ትምህርት የምሰጠው ከውጭ መጣሁኝ። ከውጭ ሀገር ያመጣንሽ እኛንን ተብዬ 10 ስላልሰጠች እናትሽ ተብዬ በ2 ዓመቴ ከውጭ መጣሁ። እዛው አካባቢ ተከራይቼ እንድቀመጥ ተደረኩኝ። 5 ዓመት ውቃቢ ቤት አገልጋይ ሆኜ እኔ በጣም ከሚገርመኝ ነገር እኔ እግዚአብሔር እንደጅ አንጠርገውም። እዛ ግን ተጠርጎ ነው። አሁን አባ እግሬን አትሳሙኝ ይላሉ። እኛ የሰውየውን እግር ካልሳምን ችግር ነው። ባል ቢመጣ ማግባት አይቻልም ያለ ፍቃድ። ከፈለገ እሱ ራሱ ይጠቀምበታል እንጂ የለም። ይሄ ሁሉ በቃ እንባነን። አሁንም እዚህ መተን እኮ እዛ ቤት እናድራለን። እኔ ከሁሉ የሚገርመኝ ሚካኤልና ገብርኤል አዳር አለ አባ። አሁን ግን እዚህ ሳይ ሚካኤልና ገብርኤል ነው እየገረፈ ያለው ውቃቢንም ቢሆን ማንንም። ስለዚህ እባካችሁ እንደ ትምህርት ነው። በቃ ምንም አይጠቅምም። እኔ 12 ዓመት ጊዜን አቃጥያለሁ። አሁን ያለኝ እንታ መካደምሽው ክድመት ጀበና አልያዝኩም። ግን እቤቴ ከሱ ቤት ስቀር እቤቴ ያስካደመኝ። ከሱ ቤት ስቀሪ ከሱ ቤት ቀረው በቃ። ከዛ ቤት ስቀር ደግሞ ቤቴ ያስካደመኝ። ግን ስካደምም ቤተክርስቲያን ኪዳነ ምሕረት ጸበል እሄዳለሁ እጠመቃለሁኝ። እስከ መቼ ነው እል ነበረ። እግሩን ካልሳምሽ ደስ ይቆጣል። አረ እግር ይሳማል አባ፣ እግር ይሳማል። የእግር ይሳማል እንዴ! ተስሞ ነው እግሩ፣ ተስሞ ነው። ተሽቆጥቁጠን ነው መሬቱን ስመን ነው የምንገባው። ቤተክርስቲያን እኮ እንዲህ ብለን ዝም ብለን ነው የምንገባው እንጂ እንዲህ አንስምም። ከስንት አንዱ ነው ስሞ የሚገባው። እዛ ከሆነ ግን ከደጁ ጀምሮ ውስጥ ድረስ ተስሞ ነው። ውስጥ ድረስ ነው። አዎ እንዴ ነው የምንወደው። እንደዚህ አይነት ነገር ነው የሚሻለን። በእኛ ይብቃ። እኔ ዘንዬ የተፈወሱ ቀን እኔ ምስክርነት ሰጥቻለሁ። በይ ቀበርቻስ ማተብሽን ግራ አትጋቢ። እንዴ አጋንንት ልጅ ሆነሽ እኮ ነው ግራ የተጋባሽ። በክርስትና ስም ነው እየቀጠቀጥኩኝ የእርሶን ካሴት አሳይቼ ነው ያሳመንኳት። በሉ በርቱ፣ ወረዱ፣ ያዙ። ይሄ ሁሉ ትውልድ እንግዲህ በርቱ። የማው የተዘጋጅ እንጂ ቀና በል እንጂ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ለቀን ወደ ሲኦል እንገባለን። ለቀን ወደ ሲኦል እንገባለን። ቶሎ 7 ጩኸት ነው። 7 ጩኸት ነው። እግዚአብሔር ይገስጽ። አይ ማውዬ እንዴት ነዎት? ማን ነዎት? ወለተ ስላሴ የት ነው የሚኖሩት? ዳልጊ ዳርጌ የት ነው? ዳልጊ የት ሀገር ነው? አለፋ ጣቁሳ ጎንደር ነው ጎጃም ነው? የጎጃም ጎንደር ግማሽ ነው። ከዛ ነው የመጡት? አዎ። እንዴት ነው መቁጠሪያው? መቁጠር ብቻ ነው ወይስ መቀጥቀጥ ለምደውበታል? አረጋለሁ እንግዲህ ዞራለሁ። እሱ ያውቃል። አይዞት ቶሎ ቅዱስ ቁርባን ይወሰዱኝ። እሺ አንተ ምንድን ነው? መተት ተነስ። ሰይጣን ነው ምንድን መተት እኮ ምን አይነት መተት? ልጅቷ እንዳትሰራ ማነች? እናቷ አይታለች። ጥራት አው ተመልከት እንግዲህ ይኸውልህ እናንተ ፉኝት ልጆች
ብሎ ነበር የተናገረው ዮሐንስ። የፉኝት ልጆች ዛሬም በጣም ብዙ ናቸው። በመንፈሳዊም በዓለማዊም ብዙ የፉኝት ልጆች አሉ። እናቷ ላይ ያለ መተት ይሄ ነው ኑሯችን። በቃ ለዚህ ነው የተወለድነው። አይ ይሄንን የሚያይ አባት ነው የጠፋው። ደግሞ አናይም፣ አንፈልግም፣ አናይም። ይሄንን ማየት አንፈልግም። እንዲህ ነው። አዘቅት ውስጥ ነው ያለ ነው። ተራራዎቻችን አልተደለደሉም። እስቲ እንዴት ነው የምጮህ? ምንድን ነው አንተ? መተት ልጁ አይደል? እሱ አይደል? ለምን እንድትሞት ሽባ እንድትሆን እሺ፣ እንድትሞት። ታዲያ እሺ፣ እናትየዋ ላይ ልጇ ላይ ስለምን ገባ? ያዝ አሉኛ፣ ያዝ ሁሉንም። ባሏም ሁሉ ታል ባሏ መጣለስ ስራው ባሏ ነው ሰለሞን። እንዴት ነው የምትጨዋት? እድላችን ልክ እንደዚህ ነው። በቃ በዚህ እንትን ውስጥ ነው እንግዲህ አልፋን እንኖራለን የምንለው። ሰለሞን ምንድን ነው ይሄ ነገር? እኔ አላቅም፣ ምንም አውቀው ነገር የለም። እርሶ ጋር እንከታተል ነበር ከዚህ በፊት፣ በመሀል አቋረጥ። እንዲህ አይነት ችግር ያለ መሆኑን አላወኩም፣ አናውቅም። እና እኔ በቀደም ዕለት እርሶ የሉም እና መተን ልጅቷ ላይ ነው ህፃኗ ላይ ነው የተከስቶ የተጋለጠው። ህፃኗ ላይ? አዎ። ስንት አመቷ ነው እሷ? አሁን 7ኛ ዓመቷን ይዛለች። የ7 ዓመት ልጅ እንግዲህ ምንም በማታውቅበት ገና ብዙ ለማወቅ የምትታገልበት ዘመን ላይ እንዲህ አይነት ዳፍንት የጠንቋይና የደብተራ መተት ነው። የጠንቋይና የደብተራ መተት ነው። በጠንቋይ በደብተራም ድሮ አስመልካት ነበረ። ምንድን ነው የምታስመልካት? እንድትፈርድ ነው፣ ቁጭ እንድትል ነበረ። እምቢ አለች። አርሲ ወሰድኳት። ከዛ ማስመርቄ ስመለስ እሷ አልይዝም አለች። የት ተመረቀች? አሩሲ ፈረቀሳ። እዛ ተመረቀች። ታውቃለህ ይሄንን? ያው ከመጋባታችን በፊት ነው ይሄ የሆነው። አሁን ከተጋባን በኋላ ብዙ ጠንቋይ ቤቶች ኦፋ ቡኮ እያለች ያለኝ ሀብት ንብረቴ ሁሉ አለቀ። እዛ ከሄድን በኋላ ማለት ነው። አሁን ሁሉ ነገር እናቴ መነኩሴ ነች። እኔ እዚህ አባ ኪሮስ አቃቢት ነች፣ ዋና አቃቢት ነች። እና እናታችን መከረችን። ከዛ በኋላ ሁሉ ነገር ይቅር አልኩኝ። እኔ በሞትም ልሙት አልኩኝ እና ተውኩኝ። ከዛ ወዲህ ረድኤት በረከት ማገኘው ስራ ማገኘው እና እናመልክ ነበር። ቤታችን ጀበና ትጨብጣለች፣ ግራዋ ሁሉ ትበላ ነበር። ጥቅም ነበር። ግራዋ ትበላ ነበር። አስበላት ነበር። ግራዋ አሩሲ ወሰድኳትና ከዛ ሲሰግዱ አሰግድም። እኔ ክርስቲያን ልጅ አይደለሁ። ሽባ ስላረኳት ነው ሄደችው። ሽባ አርጊያት ነበረ። እንዴት አረካት? ቼና ያረኳት እንደዚህ። ይሄ ብቻ ነው የሚሰራው። ድንዝዝ አረካት። ይሄ በሙሉ አይሰራም። ከዛ በቃ ለነዘስኳት በግድ አመነችኛ። በቃ እንድታመን ሳረጋት ከዛ ሄደችና እምቢ አለች። ደግሞ እዛ ሄዳ አልሰራም አላፈላም ምን አልልም እያለች እምቢ ስትለኝ ከርተት ታረኳት እና ምን አስበላት? ተነስ። ምን ታስበላት ነበር? ጫት። ግራዋ ደግሞ እንዴት ነው? ግራዋ አትወድም? አንዳንዴ እኔ አስበላታለሁ። አውቄ ግራዋ፣ ጫት። ሌላስ? ከዛ ስልስል በኋላ እንጦጦ ወሰደችኝ። እንጦጦ ማርያም። ከዛ እንጦጦ ወስዳ ደግሞ መልስ አሁንም አልፈልግም ብላ ጣለችኝ። ከዛ ምሰራ ሰጠኋታ። በምንድን ነው የተመተትከው? በጠንቋይ በደብተራ።
ስንት ናችሁ? 10,000 ነበርን። ጻርቃኔ ማርያም አራገፈችኝ። እኔ ተደብቄ ነው የኖርኩት። ስንት ናችሁ አሁን ያለች? አሁን ያለሁት 2 ነኝ። 2 ነው። አዎ ኑሯን ብጥብጥ እያደረኩ። ለምን ነው የምትበጠብጠው? እምቢ አለችኛ። እሷ ቤተ ክርስቲያን ትሮጣለች፣ ገዳም ትሮጣለች። እኔ አልፈልግም። ምን ቤተ ክርስቲያን አልፈልግም፣ ገዳም ትለኛለች። አልፈልግም። በቃ ስትበታተኑ ደስ የሚላቸው አገልጋዮች ብዙ ናቸው። ስትሰበሰቡ ደግሞ ደማቸው የሚፈላ በጣም ብዙ ናቸው። ደማቸው ይፈላል። እንዲህ ተሰብስባችሁ እንዲህ መዳን ምናምን እንዲህ ስትጀመር አይወዱም። እንደው በቃ እንዴት ነው እንደው ልባቸው ይመታል፣ ውስጣቸው ይርዳል። የቤተ ክርስቲያን ልጆች መሆናችንን እስክንጠራጠር ድረስ እንፈተናለን። እንዴት ነው ነገሩ ምንድነው እስከ ማለት ድረስ። ግን እዚህ የጥፋቱ ዓለም ላይ ስትሆን ማንም አይነካም፣ ምንም አይነካም። ኃጢአተኛ፣ አመፀኛ፣ ቀማኛ ስትሆን ደስ ይላቸዋል፣ ይተባበሩሃል፣ እንደው መንገዱን ያሳዩሃል። እንዴት እንደምትቀብር እንዴት እንደምታጠፋ መንገዱን ይጨምሩልሃል፣ ያሳዩሃል። ይሄ ነው አሁን ችግራችን። እሺ ስማ፣ አቤት። ለቀ መሄድ ነው አሁን እንግዲህ። እሄዳለሁ። ስንት ዓመት ነው ለዋ ላይ ከኔ ጋር የኖረችው? እኔ የኖርኩት 19 ዓመት ኖሬያለሁ ለዋ ላይ። አዎ። ስትወልድ ደግሞ አብረህ ተወለድ ከሷ ላይ? አዎ። ለምን እንዴ? እንድትባክን ነው። አታምነኝም። እኔ ገንዘብ ብፈልግ ይሰጥሻለሁ አልኳት። እምቢ አለችኝ። ታዲያ የት አምጥተህ ገንዘብ ትሰጣታለህ? እኔ አጭበረብራለሁ እንዴ? ቁጭ በይ ብዬሽ ነበር እንዴ? ቁጭ ብለሽ ላብላት ብላት እኮ እምቢ ብላኝ ነው። ልፈርድ ነበር ማለት ነው? እና ልፈርድ አይደል እንዴ ፈለግኩት? ማነው ስምህ? እኔ ኑሩ ኦሊስና ኑሩ ሁሴን ሸኩ ሁሴን ስውር ነኝ እኔ። እንዴት እንዳያስከኝ አላቅም። አንተ እዚህ ነበር የተቀመጥኩት። እዚህ ውስጥ ነው። ሰይጣና ጋር እንትን ሸይጣን ስሙንቶ ፈረቀሳ ስትሾም ማን ተባልክ? እኔ ወሰንጋላ። እዛ ስትሾም ወሰንጋላ ነው። እዛ ስትሾም ከዛ ነው ይዣት የመጣሁት እንጂ የወሰዳት ወሰንጋላ ነው። ወሰዳት? አዎ። የተሾመ ስም የተሰጠ ማን ነው ስም? ሁሴን ሹሩ ሙስሊም ላረጋት ነበር። አንተ አታስለፍልፈኝ። ሙስሊም ላረጋት። ከዛ ወድጃት ነው የመጣሁት። ከዚህ ሄደው ወሰንጋላ ነው። እኔ ከዛ ነው ይዣት የመጣሁት። እዛ ስትሾም ገባ? ከዛ ገባው። ከዛ እዚህ መጣ። እምቢ አለችኝ። በቃ አልቀመጥም፣ እኔ እንዲህ አይነት አልፈልግም አለችኝ። ምንድን ነው አንተ የፈለግከው ነበር? እኔ ቁጭ ብዬ ላሰግዳት ነው። እንዴት ነው የምትሰግደው? ላሰግድ። እንዴት? ኑ ካድሙልና። ካድሙል? አዎ። መቼም የአዲስ አበባ ሕዝብ ብዙ መካደም ይወዳል። ችግር የለበት። ይመጣል። ውስጡ ያለው እየገፋፋ ካዳሚ የሚያደርገው ጥቂት አይደለም። ይሄ በአብዛኛው በቃ በኢኮኖሚ ዳብረናል የሚሉት ሁሉ ከዚህኛው የጨለማው መንደር አይጠፉም። ማታ ሹልክ ብሎ መግባት ነው። ገንዘቡ በሹልክታም የሚመጣበት መንገድና ዘዴ አለው። እንግዲህ ካረቄ ቤት የበለጠ ምን አለ? እዛ ቤት እንኳ ያለችው መተት የዋዛ አይደለችም። መልትዝግጅ መልተንበርከክ ትሄዳለህ አትሄድም? እሄዳለሁ። ለምን ያስካት እሷን? በቃ ሽባ እንድትሆን እንዳትማር። እሺ በቃ ልቧን ነው ያዝኳት፣ እንዳትማር ነው ያዝኳት። ልቧን ምን ታደርገዋለህ? በቃ እንዳትማር በቃ ከቤተሰቧ ጋር እንዳትኖር ለብቻ። ልጆቹ ትምህርት ቤት ሁሉ እንዲጠሏት። ትምህርት ቤት ሁሉ? ትምህርት ላይ በጣም ሰነፍ ነች። ትምህርት ላይ? አዎ በጣም ትንሽ አጥኝ እላታለሁኝ። እኔ በቃ በሳጫለሁ አንዳንድ ጊዜ በሷ የተነሳ እንዲህ አይነት መንፈስ መሆኑን አላውቅም። ትዝገኝ ጉጣ ከሰውነቷል ከልቦ ውስጥ ውጣ ጉጣ ከልቦ ተርበል አፍላውጣ ተርበል። እናትና ልጅስ የ7 ዓመት ልጅ በጠላት ተይዛ አብሯት አድጎ አብሯት ኖሮ አፍዛ ደንግዝ ሆኖ የምታወስተሉበትን የማወቂያ ስፍራ አጨልሞ ሁለንተናዊ ጨለማ በል አፍላውጣ ትዝገኝ በኢየሱስ ክርስቶስ ስም
በኢየሱስ ክርስቶስ ስም ሰይጣን አጋንንት ሰይጣን ሰይጣን አጋንንት ሰይጣን ነኝ። ሰይጣን ነኝ። በስላሴ ስም ስላሴ ስም በወላዲተ አምላክ ስም ወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ 7 ጩኸት ነው። ቶሎ ማን ሙሉመቤት እሸቴ ማን አርሴማ ሰሎሞን ትምህርት አይገባሽም? ውስጥሽ ምን ይሰማሻል? ጭንቀት ነው የሚሰማኝ። ጭንቀት ይሰማኛል። ተቸገርኩት። በትምህርት ቤት በጣም ብዙ ጊዜ ነው የሚጠሩኝ። በቃ ትምህርት አትማርም፣ ደብተሯን ይዛ ቁጭ ነው የምትለው እያሉ በቃ በጣም ብዙ ጊዜ ነው እንትንና አንዴ ምንድነው አልቅሼ ነው በቃ ከመምህሯ ጋር ያው አንቺ ጋር ሆኖ አብሮ ተወለደ እኮ አውቃለሁ አባ። እና በህይወቴ በጣም ብዙ ነው የተንገላታሁት ከልጅነት ጀምሮ። ሽባ ሁሉ ሆኜ ነበር። ጡቴ ሁሉ ስለማትቀጠቅጭው ትንሹን ነገር ስለማንሰማ ይሄ ነው ችግር። በጣም ብዙ ነገር ለመስማት እንፈልጋለን፣ ግን ትንሽ ነገር ነበረ መስማት የነበረብን ጠላትን ለማሸነፍ። መስገድ፣ መቀጥቀጥ፣ በእለት ኑሯችን ውስጥ ማምለክ። በቃ ይሄንን ካወቅን ሌላው የሚጨመር ነው። እኔ ዛሬ ድጋሚ እንደተወለድኩ ነው የምቆጥረው። ነፃ እንደወጣሁ እውነት ከዳቢሎስ ቁራኛ ከዳቢሎስ እስራት ነፃ ወጥቻለሁ። በርታ በል። እሺ በደንብ በርታ። ተካል ምን ነው እንጃ ይለበልባል፣ ይቀጥላል። ስማ፣ ምንም ማድረግ አልቻልክም? ምንም ማድረግ አልቻልኩም። ምንም አላደረግም። ታስወርዳን ነበር በፊት? አዎ፣ ከአንዴም ሁለቴ። ለምን ይሄን አልቻልክም? አንተ ባስተማርኳት ትጸልያለች። ባስተማርኳት ጸለየች። በጣም ወልዳን የመጣችው ተመልከቱ። እንግዲህ ብዙ ሲያስወርድ የነበረ ነው። ማህፀን ውስጥ እንዳይረጋ ያደርግ የነበረ ነው። ግን ትምህርቱን በመከታተል ብቻ መንፈሱን ማሰር መቻሉ በራሱ ከዚህ አይነት ጥቃት ማምለጥ ችላለች ማለት ነው። እንዴት አልቻልክም ማስወረድ? በምችል ሰዓትማ አስወረድኩኝ እኮ ከአንዴም ሁለቴ። ሆስፒታል አስተኛው ምን አልኩ። ሆስፒታል ውስጥ ከማስተኛ ደርሻለሁ። ግን መቼ? ባመቼ ሰዓት? አዎ ባመቼ ሰዓት ማለት እዚህ ሳትከታተል ሳትመጣ በፊት ማለት። እማ ምንም ወንድ ነው ሴት ነው? ወንድ ነው። ያው ክርስትናውንም እዚህ መታን ያስነሳችሁ። ክርስትናውንም እዚህ ያስነሳችሁ። ይሄ ምንም የለውም። በሱ ላይ ለመግባት እንዴት አልቻልክም? ለመንካት እንዴት አልቻልክም? ያዘችን አሰረችን አልኩ እኮ። እንዴት አሰረቻችሁ? አንተ ባስተማርካት ነው። ምንድን ነው ያስተማርኩት? ቃሉን ታውቀዋለህ ራስህ። እንድደግም ትፈልጋለህ? መድገም አልፈልግም። አሁን ትእዛዝ እኮ ነው። ድገም። እንዴት እንዳሰረች እኮ ነው። በቃ እነሱን ስም እየጠራች አንድ ነገር ማድረግ አትችልም፣ ከዚህ ሰዓት በኋላ ጀምሮ ምንም ማድረግ አትችልም ትለናለች። በቃ አሁን ለቀት ሄዳላት ሄደ። እኛ በቃ ልንሄድ አይደል? ልንሄድ ነው በቃ። ወልዶ ነው ይዞ የመጣው፣ ግን አብሮ መወለድ አልቻለም። ሳትጸሉ የኖራችሁባቸው ክፍለ ጊዜያቶች አብሮ ለመወለድ ጊዜ አመችቷል። ስራ በዝቷል፣ ጊዜ የለም፣ እቁብ አለብኝ፣ እዳ አለብኝ፣ ቀጠሮ አለኝ እያልክ ሳትጸል የቀረበት ጊዜ ከአይነ ጥራ ጋር ለመውለድ ጥሩ አጋጣሚዎች አግኝቷል። ይሄ ሌላው ትልቁ መከራችን ነው። እንዲህ አይነት እንግዲህ ማዕበል፣ የመንፈስ ማዕበል የደረስንበት አለ ምክንያት አይደለም። መንፈስን ማሰር የምትችልበትን መንፈሳዊ ኃይል ከክርስቶስ ተሰጥቶን ነበር፣ ግን ያን አልተጠቀምክበትም። ልትማርም ፈቃደኛ አይደለም። እስረኛ ትውልድ አይማርም፣ ታስሯላ። እስረኛ ምን ነፃነት አለው? ስማ፣ አቤት። አሁን ምን ነበር? በቃ እንግዲህ ምን እናድርግ ታዲያ? ኖረን አሳድገን መጨረሻ ላይ ምንም ማድረግ አንችልም። ሰይጣን አጋንንት ነው። እኔ ሰይጣን ነኝ። ያሳደግከው መልቀቅ አትፈልግም? እንደው ያሳደግከው አሳድገህ እንዴት ደም ስጋ ሆነህ እንዴት መልቀቅ ትፈልጋለህ? እንዴት ትለቃለህ? ደም ስጋ ሆነ ታዲያ አብረህ እየኖርክ አብረህ እየፈጠርክ እንዴት ትለቃለህ? መልቀቅ እኮ ይከብዳል። በጣም ይከብዳል አይደል? በጣም ከምንም በላይ
አሁን የምንታገለው እንዲህ አይነት ነው። ቅዱስ ጳውሎስ እንዲህ ነው ያለው፣ ከደምና ከስጋ ጋር አይደለም ትግላችን አለ፣ በሰማያዊ ስፍራ ከነበራቸው ከዚህ ዓለም የጨለማው መንፈስ ጋር ነው። በቃ ይሄ ነው ትግላችን። ቅድም አላያችሁም? ካራቴ ያስተማርኩት ሰው እንዲህ ያጠፋልኝ ነው፣ አገር እንዲያጠፋልኝ ነው እኮ ነው ያለው። አለጠፋ ስላለ እንዴት ይሄ ባህሪው አልሆን አለ እኮ ነው። ትግሉ እንደዛ ነው። ግን አለ ፍላጎቱና አለ ጠባዩ ወደ ጥፋት የሚወስደውን መንገድ ለማመልከት እየታገለ ያለ መሆኑን አናገናዝብም። በልጅቱን ስጥ ተቀባይ ልጅቱ አሁን ልትሄድ ነው የመጣው። በቃ ወደዛ በዛ በኩል ልጁንም ተሰናበታ ሰላሙን በለው። ልጁ ላይ የለንም ብለናል። እነሱ ላይ ነው ያለ ነው። እነሱ የቱቹ ላይ እሷ ላይም እሱ ላይም አለ። የትኛውና የትኛው? እሷ ላይ አለን። እሷ ላይ ያኔ ያልጸለይ ጊዜ ነው አብሬ የተወለድከው? አዎ እንደ ውሻ ነው መባላት። እንባላለን ቤት ውስጥ ምንም በቃ ሁሌ መጣላት መባላት ነው። በልተመርከክ ወጥነው ተከሰውነት ሰይጣና ጋር እንትን ሰይጣን ብያለሁ እኮ እኔ ሰይጣን ብያለሁ እኮ። ምን አልከኝ? ሰይጣን ነኝ ብያለሁ። ግራኛለን። እነዚህ ስንት ናችሁ ጠቅላላ? 2997 ይሄ ሁሉ እያለህ ምንም ማድረግ አልቻልክም። በቃ እንዴት ብለን ምንም ጸሎት ነው፣ ሁሌ ጸሎት ነው። አትበላ መስገር ነው፣ መደብደብ ነው። በየት ጋር ምንም ማድረግ አልቻልክም። ምንም ባልተሰከች አፍላውታ እንግዲህ ልጇንም ለስላሴ እዚሁ ለማስባረክ ደጁን ለመርገጥ ምስራችሁንም ለመናገር ነው ከወሊሶ የመጣችሁ። ወሊሶ ነው የምትኖረው? አዎ። እንዲህ አይነትም እውነትና ጉዞ አለ። እዚች ጋር ቅርብ ሆናችሁ እንኳ ትማረራላችሁ። እኔም አልተማረርኩም ይሄን ያህል ዘመን ከእናንተ ጋር ስጫችሁ